unprecedented joint operation. Nasser Baghchi, the foreign minister of Iran, has in fact slammed the United States, saying that blocking Iran... They have proved that they are not men of diplomacy. የትራምፕና የኔታንያሁ የእሳት አለሮች የኢራንን ከዋክብት ከቴህራን ሰማይ ላይ አርግፈዋቸዋል። በዚያ የፋርስ ጥርት ያለ ሰማይ ላይ አሁን አንድ ኮከብ ብቻ ቀርቷል። እርሱም የምንጣፍ ነጋዴው ልጅ የለንደኑ ኬንት ዩኒቨርሲቲ ምሩቅ አባስ አርጋቺ ሆኗል። እናም አሁን ኢራን ቀረኝ ስለምትለው ሰው ከመተረካችን በፊት ከቀደመው የፓኪስታኑ ድርድር መክሸፍ ሰዓታት በኋላ የዛሬው ተረካችን ሰው አርጋቺና ጓደኞቻቸው እንዴት ከኢስላማባድ እንደወጡ የተሰማውን ትኩስ ወሬ እናስቀድማለን። በፓኪስታን ኢስላማባድ የተካሄደውና በኢራኑ የውጭ ጉዳይ ሚኒስትር አባስ አርጋቺና በአሜሪካ ምክትል ፕሬዚዳንት ጄዲ ቫንስ መካከል የተደረገው ድርድር ከዲፕሎማሲያዊ ንግግር ይልቅ የጦር አውድማውን መስሎ ነበር ተብሏል። ንግግሮቹ እጅግ በከረረ ሁኔታ ሲካሄዱ ተደራዳሪዎቹ በቁጣ ክፍሉን ጥለው ይወጡና ተመልሰው ይገቡም እንደነበረ ተዘግቧል። ይሁን እንጂ ድርድሩ ሳይሳካ ቢቀርም ከስብሰባ በኋላ የተከሰተው ክስተት ይበልጥ አስገራሚ ነበር። አርጋቺና የኢራን ልዑካን ቡድን አሜሪካውያን አውሮፕላናችንን በበረራ ላይ ሳለ ይመቱታል በሚል ከፍተኛ ስጋት የተነሳ በምስጢር አውሮፕላን በመቀየር ወደ ቴህራን ከማቅናት ይልቅ በድንገት አቅጣጫቸውን ወደ ሌላኛዋ የኢራን ከተማ መሻድ ቀይረዋል ተብሏል። ከ1979 አብዮት በኋላ ለመጀመሪያ ጊዜ ከፍተኛ የአሜሪካ ባለሥልጣናት ጋር ተገናኝተው የነበሩት እነዚህ የኢራን ዲፕሎማቶች ሰማዩን ስላልተማመኑ ብቻ ቀሪው 900 ኪሎ ሜትር የኢራን በረሃ በባቡር በመኪናና በአውቶቡስ የተንገጫገጩ ለመጓዝ ተገደዋል። ይህ የዲፕሎማሲ ውድቀት በሁለቱ ሀገራት መካከል ያለው እምነት ዜሮ መሆኑን በግልጽ ያሳየ ሲሆን የኢራኑ የፖለቲካ ተንታኝ መሐመድ መራንዲ እንደገለጹትም ኢራን በአንድ በኩል ለድርድር ጠረጴዛ ላይ ስትቀመጥ፣ በሌላ በኩል ደግሞ ለሚቀጥለው ዙር ጦርነት በይፋ እየተዘጋጀች ነው ብለዋል። ፕሬዚዳንት ትራምፕ በሚቀጥሉት ቀናት ውስጥ አንድ ነገር ሊፈጠር ይችላል ሲሉ ማስጠንቀቂያ ቢሰጡም ፓኪስታን ባለሥልጣናትና የኢስላማባዱ የኢራን ኤምባሲ ግን ድርድሩ እስከ ሳምንቱ መጨረሻ ሊቀጥል እንደሚችል ፍንጭ ሰጥተዋል። ሁኔታው አሁንም እጅግ አስጊ ነው። የኢራን ከፍተኛ ዲፕሎማት አውሮፕላን ይደበደባል በሚል ስጋት በባቡር ሲሸሹ፣ በሌላ በኩል ግን ሁሉም ወገኖች አማራጩ ከዚህ የባሰ ጦርነት እንዳይሆን በሚል ዳግም ለመገናኘት ዝግጁ መሆናቸውን አሳይተዋል እየተባለ ነው። ውድ የሳሎን ቲዩብ ተከታታዮች ዛሬ ዮናስ ክብረት አብሬያችሁ ነኝ። ቴምር ፕሮፐርቲስ ግንባታ ከሚያካሄድባቸው ቦታዎች በተመረጡት ላይ የ35 በመቶ እውነተኛ ቅናሽ አድርጓል። በቡልጋሪያ ማዞሪያ በ69 ካሬ ላይ ያረፈ ባለ አንድ መኝታ ዋጋ 7.9 ሚሊዮን ብር ነው። ሙሉን ከከፈሉ በ30 በመቶ ቅናሽ በ5.5 ሚሊዮን ብር ይገዙታል። በ9.4 ሚሊዮን ብር የሚሸጠው ባለ 82 ካሬ ባለ 2 መኝታ በሙሉ ክፍያ በ6.6 ሚሊዮን ብር ያገኙታል። 3 መኝታ ያለው ባለ 126 ካሬ ቤት ሙሉ ከከፈሉ ዋጋው ከ14.1 ሚሊዮን ወደ 10 ሚሊዮን ብር ይቀነስልዎታል። በአዋሬ ከባለ 1 እስከ 3 መኝታ በገላንና አፍሪካ ህብረት አቅራቢያ ዘመናዊ ሱቆችም ከ500 ሺህ ብር ቅድመ ክፍያና ከ2.5 ሚሊዮን ብር ሙሉ ክፍያ ጀምሮ ቀርቧል። ለበለጠ መረጃ በ0902 13 38 66 ወይም በ0948 62 53 72 ይደውሉ። የኢሳኑ የምንጣፍ ነጋዴ ልጅ አባስ አርጋቺ የአገራቸውን የድርድር ዘይቤ ትዕግሥትና ረጅም ጊዜ ከሚጠይቀው የባዛር ግብይት ጋር ያወዳድሩታል። ነገር ግን አንጋፋው ዲፕሎማት ፕሬዚዳንት ዶናልድ ትራምፕ እየተሰነዘረ ያለው ወታደራዊ እርምጃን ለመግታትና የኒውክሌር ስምምነት ላይ ለመድረስ በሙያ ዘመናቸው እጅግ ወሳኝ የሆነ ድርድር ውስጥ በገቡበት በዚህ ወቅት ጊዜ ከእርሳቸው ጋር ያለ አይመስልም። እንደ አውሮፓውያን አቆጣጠር ከ2024 ጀምሮ የኢራን ዋነኛ ዲፕሎማት የሆኑት አርጋቺ ትራምፕ በ2018 ከቀደዱት የ2015ቱ የኒውክሌር ስምምነት ጀርባ ቁልፍ ሚና የነበራቸው ሰው ናቸው። የፖለቲካ የውስጥ አዋቂዎች እንደሚሉት አርጋቺ በበላይ መሪው አያቶላ አሊ ሐሚኒ ዘንድ ሙሉ እምነት ያላቸው ሲሆን እስካሁን ከነበሩት የእስላማዊቷ ሪፐብሊክ የውጭ ጉዳይ ሚኒስትሮች ሁሉ እጅግ ተደማጭነት ያላቸው ሰው እንደሆኑ ይነገርላቸዋል። የአሜሪካ ጦር በመካከለኛው ምስራቅ አቅሙን እያጠናከረ ባለበትና የኢራን የኒውክሌር ተቋማት ተደብድበው ገና ሳምንታት ብቻ ባለፉበት በዚህ ወቅት የኢራን ሃይማኖታዊ መሪዎች በአርጋቺ ብልሃትና ስልታዊ ድርድር ላይ ተማምነዋል። በዚያም ታላቋን ፋርስ ከኢምፔሪያሊዝም ጭራቅና ከጽዮን ክፉ ጥላ ያድኗት ዘንድ ተስፋቸውን የ64 ዓመቱ አዛውንት ላይ ጥለዋል። እኛ እኮ ኢራናውያን ነን። የኢራን የውጭ ጉዳይ ሚኒስትር አባስ አርጋቺ በኢራንና በአሜሪካ መካከል የተከሰተውን ከፍተኛ ውጥረት ተከትሎ በማኅበራዊ ሚዲያ
በሚያጋሯቸው በሳልና ቁጭት አዘል መልእክቶች የዓለምን ትኩረት መሳብ ችለዋል። በተለይም የካቲት 23 የአሜሪካው ልዩ መልእክተኛ ስቲቭ ዊትኮፍ ኢራን በከባድ ጥቃት ውስጥ ሆና ለምን እጅ አትሰጥም ሲሉ ላሳዩት ንቀት አርጋቺ የሰጡት አጭርና ጠንካራ ምላሽ በመላው ዓለም ከፍተኛ ሁኔታ ተጋርቷል። አርጋቺ ለምን እጅ አይሰጡም ብላችሁ ትገረማላችሁ? ምክንያቱም እኛ ኢራናውያን ነን በማለት የኢራንን ብሔራዊ ኩራትና ለማንኛውም ኃይል ያለመገዛትን ጽኑ አቋም አንጸባርቀዋል። የመልእክታቸው አርጋቺ በዲፕሎማሲያዊ ጠረጴዛ ብቻ ሳይሆን በሐሳብ ፍልሚያውም ግንባር ቀደም አድርጓቸዋል። ሚኒስትሩ የትራምፕን ኢራናውያንን የማዳን ዘመቻ በሚል ያደረጉትን ንግግርም በምጸት በመሞገትም ይታወቃሉ። መጋቢት 2 በደቡባዊ ኢራን በሚገኝ ትምህርት ቤት ላይ በደረሰ ጥቃት ከ160 በላይ ወጣት ሴት ተማሪዎች መገደላቸውን ተከትሎ አርጋቺ የሟቾቹን መቃብር የሚያሳይ ምስል በማጋራት ሚስተር ትራምፕ ቃል የገቡት የማዳን እርምጃ ሲገለጥ እንዲህ ነው በማለት ዓለም አቀፉን ማኅበረሰብ አስቆጥተዋል። ከሁለት ቀናት በኋላ ደግሞ በጄኔቫ ይካሄድ የነበረውን የኒውክሌር ድርድር በስኬት ሊጠናቀቅ ጥቂት ሲቀረው ትራምፕ ድንገተኛ ጥቃት እንዲሰነዝሩ ማዛቸውን በመቃወም ውስብስብ የኒውክሌር ድርድር እንደ ሪል ስቴት ንግግር ሲታይ ውጤቱ እንዲህ ነው፣ ትራምፕ ዲፕሎማሲንና የመረጧቸውን አሜሪካውያንን ከድቷል በማለት በሰነዘሩት ትችት ከ28,000 በላይ ላይክ በማግኘት በታሪክ ከፍተኛ ተቀባይነት ካገኙ የዲፕሎማሲ መልእክቶች አንዱ ሆነውም ተመዝግበዋል። አርጋቺ የኢራን መንግሥት ለሰላም ያለው ዝግጅትን ለማሳየት ጥረት አድርጓል። መጋቢት 7 ቀን ፕሬዚዳንት ፔጂሽኪያን ለቀጠናው ሀገራት ያቀረቡትን የሰላም ጥሪ ትራምፕ ወዲያውኑ ውድቅ ማድረጋቸውን በመጥቀስ አሜሪካ ለማንኛውም አይነት መረጋጋት እንቅፋት መሆኗን ከሰዋል። ይሁን እንጂ በሚያዝያ ወር መጀመሪያ ላይ ትራምፕ የ2 ሳምንት የተኩስ አቁም ጥሪ ባቀረቡበት ወቅት አርጋቺ ኢራን ጥቃቶች ከቆሙና የሆርሙዝ ሸርጥ የደህንነት ከተጠበቀ ተኩስ አቁምን እንደምትቀጥል የገለጹበት መልእክት በራሱ በትራምፕ በኩል በድጋሚ ተጋርቷል። አርጋቺ በመልእክቶቻቸው ሁሉ ኢራንን እንደ ተበዳይ፣ ትራምፕን ደግሞ እንደ ስሜታዊና ለዲፕሎማሲ ደንታቢስ መሪ አድርገው በማቅረብ የኢራንን የመከላከል መብት በአመክንዮ ለመላው ዓለም ለማስረዳት ደክመዋል፣ ታትረዋል። የአርጋቺ የዲፕሎማሲ ክህሎት እንዲያው የመጣ አይደለም። ይህም ከትምህርት ዝግጅታቸውና በዲፕሎማሲ ሥራቸው ካሳለፉት ረጅም የሥራ ልምድ የመነጨ ነው። አርጋቺ የዲፕሎማሲ ሥራቸውን የጀመሩት በውጭ ጉዳይ ሚኒስቴር ዓለም አቀፍ ግንኙነት መምሪያ ውስጥ በኤክስፐርትነት በማገልገል ነበር። በእንግሊዝ አገር በኬንት ዩኒቨርሲቲ የዶክትሬት ዲግሪያቸውን ባገኙ ማግስት በጃፓን ቶኪዮ የኢራን ባለሙሉ ሥልጣን አምባሳደር ሆነው አገልግለዋል። እንዲሁም በፊንላንድና ኢስቶኒያ የአገራቸው አምባሳደር ሆነው ተሹመውም ነበር። ሌላው የያዙት ትልቅ ቦታ የኢራን የኒውክሌር ተደራዳሪዎች ቡድን መሪነት ነበር። ኢራን የኒውክሌር ቴክኖሎጂንና የጦር መሳሪያ አቅምን ለማዳበር ትጥራለች በሚል ጥርጣሬና ውንጀላ ለብዙ አስርት ዓመታት በማዕቀብ ስር መቆየቷ ይታወሳል። ኢራን ግን የኒውክሌር ቴክኖሎጂን ለሰላማዊ ዓላማ በተለይም ለኃይል ማመንጫ ብቻ እንደምታለማ በመግለጽ ውንጀላውን ደጋግማ ውድቅ ታደርገዋለች። የውጭ ጉዳይ ሚኒስትር ሆነው ከተሾሙ በኋላ ኢኮኖሚክ ታይምስ አርጋቺን የቴህራን እጅግ ጎልቶ የወጣ ዲፕሎማሲያዊ ሰው ሲል አወድሷቸዋል። አርጋቺ በቅርብ 10 ዓመታት ውስጥ በመካከለኛው ምስራቅ ያጋጠመውን እጅግ አደገኛ ቀውስ እየተጋፈጡ የኢራንን ስትራቴጂ ለዓለም የማስረዳት ልምድ አላቸው። ሆኖም የእሳቸው ሚና ከተለመደው ዲፕሎማሲያዊ ሥራ እጅግ የላቀ እንደሆነ ይታመናል። አርጋቺ ስለ ኒውክሌር ፖሊሲ በኢራን ስም መናገር ብቻ ሳይሆን ዓለም አቀፍ ጥምረቶችን ያስተባብራሉ። እንዲሁም ከእስራኤልና ከአሜሪካ ለሚሰነዘረው ወታደራዊ ጫና የቴህራንን ምላሽ ይቀይሳሉ። በኢራን ፖለቲካ ውስጥ ሜዳው እየተባለ በተለምዶ የሚጠራው ወታደራዊ እንቅስቃሴና ዲፕሎማሲው ብዙ ጊዜ ተለያይተው ይታያሉ። አርጋቺ ግን የቀድሞው የአብዮታዊ ዘብ አባል በመሆናቸው በሁለቱ መካከል ያለውን ክፍተት በመድፈን ረገድ ትልቅ ሚና ይጫወታሉ። በሊባኖስ ሂዝቦላ፣ በጋዛ ሐማስና በየመን ሁቲዎች በሚደረጉ ወታደራዊ እንቅስቃሴዎች በዲፕሎማሲው ጠረጴዛ ላይ እንደ መደራደሪያ ካርድነት እንዲያገለግሉ አድርጓቸዋል። አርጋቺ ለሂዝቦላ ያላቸው ድጋፍ የማይናወጥ ነው ይባላል። ሶሪያን እንደ ድልድይ መስመር በመጠቀም ለሂዝቦላ የሚደረገው የሎጂስቲክስ ድጋፍ እንዳይቋረጥ ከደማስቆ ጋር ያለውን ዲፕሎማሲያዊ ግንኙነት ያጠናክራሉ። በእስራኤልና በሊባኖስ መካከል ውጥረት በሚነግስበት ወቅት አርጋቺ በቤይሩት በኩል የሚያደርጓቸውን ጉብኝቶች የኢራንን ከአጋሮቼ ጎን ነኝ የሚል መልእክት ለዓለም የሚያስተላልፉበትና ኃይሎችን የሚያስተባብሩበት መንገድ በመሆኑም ይጠቀሳል። በየመን የሚገኙት ሁቲዎችን በሚመለከት አርጋቺ የዲፕሎማሲ ጫናን በመጠቀም የኢራንን እጅ ለማጠናከር ይሰራሉ።
ሁቲዎች በቀይ ባህር ላይ የሚያደርጉት እንቅስቃሴ ኢራን ከምዕራባውያን ጋር በምትደራደርበት ወቅት እንደ ትልቅ ተጽዕኖ ማድረጊያ እንዲያገለግል ያደርጉታል። የየመን ችግር በየመናውያን ብቻ መፈታት አለበት የሚለውን ዲፕሎማሲያዊ ንግግር እያራመዱ በስተጀርባ ግን የሁቲዎችን ድምፅ በዓለም አቀፍ መድረክ እንዲሰማ ያደርጋሉ ይሏቸዋል በእርግጡ የሚያውቋቸው። አርጋቺ ለአጋር ኃይሎችም ዲፕሎማሲያዊ ጋሻ በመሆን ያገለግላሉ። እነዚህ ኃይሎች ጥቃት በሚሰነዘርበት ወቅት አርጋቺ ዓለም አቀፍ ተቋማትና ሚዲያዎችን በመጠቀም ጥቃቱ ራሱን የመከላከል እርምጃ እንደሆነ በማስረዳት በኢራን ላይ የሚመጣውን ቀጥተኛ ተጠያቂነትም ይቀንሳሉ። አርጋቺ የኢራን አጋር ኃይሎች በጎረቤት አረብ ሀገራት እንደ ሳውዲ አረቢያና ኤሚሬትስ ላይ ስጋት እንዳይሆኑ በዲፕሎማሲያዊ ማረጋገጫዎች በኩል ሲሰሩ፣ ይህም ኢራን ከአረብ ሀገራት ጋር ያላትን ግንኙነት እያሻሻለች፣ በሌላ በኩል ግን የአጋር ኃይሎቿን የበላይነት የምታስጠብቅበት ሚዛናዊ ፖሊሲ ስለመሆኑ በእርሳቸው ላይ የጻፉ የሚስማሙበት ነጥብ ነው። ሰውየው ግን ማን ነው? በታኅሳስ 4 ቀን በ1962 በቴሄራን የተወለዱት አርጋቺ ውጤታማ ምሁርና ተመራማሪ በመሆናቸው ይታወቃል። በቴሄራን ዩኒቨርሲቲ፣ በኢራን ብሔራዊ መከላከያ ዩኒቨርሲቲ በመምህርነት እንዲሁም በቶኪዮ ዩኒቨርሲቲ በጎብኚ ፕሮፌሰርነት አገልግለዋል። እንደ ምሁርነታቸው በጆርናሎችና በምሁራዊ መጻሕፍት ላይ ሰፊ ጽሑፎችን ያበረከቱ ሲሆን 6 መጻሕፍትንም ጽፈዋል። ከመጻሕፍቶቻቸው መካከል ሽብርተኝነትና የሳይበር ምህዳር በመካከለኛው ምስራቅ፣ የታሸገው ምስጢር፣ የኒውክሌር ስምምነቱ፣ የውሃ ዲፕሎማሲና የድርድር ኃይል የሚሉት ይገኙበታል። አርጋቺ አምባሳደር ሆነው ከሰሩባት ጃፓን ጋር ልዩ ግንኙነት አላቸው። በ2011 ጃፓን በከባድ የመሬት መንቀጥቀጥ በተመታችበት ወቅት ብዙ የውጭ አገር ዲፕሎማቶችና ኤምባሲዎች ከቶኪዮ ሲሸሹ፣ አርጋቺና ቡድናቸው ግን እዚያው በመቆየት ሰብአዊ ድጋፍ ለማድረግ መርጠዋል። ይህ ተግባራቸው በጃፓን ሕዝብ ዘንድ ትልቅ ውዳሴ አስገኝቶላቸዋል። በ17 ዓመታቸው ወላጆቻቸውን ያጡት ዲፕሎማቱ አያታቸው በሦስተኛዋ ትልቅ የኢራን ከተማ በኢስፋሃን የምንጣፍ ነጋዴ ነበሩ። ኢስፋሃን በታሪካዊ ስፍራዎቿ ብቻ ሳይሆን በኢራን የኒውክሌር ተቋማት ማዕከልነቷም ትታወቃለች። አርጋቺ 3 እህቶችና 3 ወንድሞች አሏቸው። አብዛኞቹ በንግድ ሥራ በተለይም በታወቀው የፋርስ ምንጣፍ ንግድ ላይ የተሰማሩ ናቸው። ከወንድሞቻቸው አንዱም የምንጣፍ ነጋዴዎችና ላኪዎች ማኅበር ኃላፊ ሆኖ አገልግሏል። ሚኒስትር አባስ አርጋቺ 2 ጊዜ ትዳር መመስረታቸው ይነገራል። ከመጀመሪያው ትዳራቸው 2 ወንዶችና አንዲት ሴት ልጅ አሏቸው። የመጀመሪያ ባለቤታቸው ባህሪህ አብድልያን ሳሊ ስትሆን አባቷ ደግሞ በኢራን ፖለቲካ ውስጥ ተደማጭነት ያላቸው ሰው ነበሩ። ከሁለተኛ ትዳራቸው ደግሞ አንዲት ሴት ልጅ እንዳላቸው መረጃዎች ይናገራሉ። የኢራኑ የውጭ ጉዳይ ሚኒስትር አባስ አርጋቺ የትም ቦታ ብቻቸውን አይሄዱም ይባላል። በቴህራን በሚገኘው የውጭ ጉዳይ ሚኒስቴር የጥናት ተቋም ኮሪደሮችና ክፍሎች ውስጥ ዘውትር በረዳቶቻቸው የታጀቡ ናቸው። ከውጭ አገር ባለሥልጣናት ጋር የእጅ ሰላምታ የመለወጥ ያልተለመደ ባህሪ ያላቸው ይሏቸዋል። ጥሩ ስፌት ያለው ሱፍ ልብስ የሚያዘወትሩና በከፊል የሸበተ ጸጉር ያላቸው አርጋቺ አሁን ላይ ከአሜሪካ ጋር የሚደረገውን የኢራን ድርድር እየመሩ ይገኛሉ። ሁለቱ ወገኖች ስምምነት ላይ ከደረሱ ይህም ገና ከሆነ የሚል ቅድመ ሁኔታ ቢኖረውም ቅሉ ዋሽንግተን በቴሄራን ላይ የጣለችውን ማዕቀብ ልታነሳ ትችላለች፣ በምላሹም ኢራን በኒውክሌር መርሃ ግብሯ ላይ ገደብ ታደርጋለች ተብሏል። ይህ ግን እሳቸው የድርድር ወንበር ላይ ሲቀመጡ የመጀመሪያው አይደለም። እንደ አውሮፓውያን አቆጣጠር በ2015 የተደረገውና ፕሬዚዳንት ዶናልድ ትራምፕ የመጀመሪያው የሥልጣን ዘመናቸውን ጥለው የወጡት የኒውክሌር ስምምነት ዋነኛ መሐንዲስ ነበሩ። አርጋቺ ቀላል ሥራ የለባቸውም። አሜሪካ በማንኛውም ስምምነት ስር ዩራኒየም የማበልጸግ ሥራ በፍጹም መቆም አለበት የሚል ጥያቄ በማቅረቧና ኢራን ደግሞ ገደብ ቢኖረውም የማበልጸግ መብታችን ሊከበር ይገባል ብላ በማመኗ ድርድሩ እንቅፋት ገጥሞታል። በተጨማሪም ኢራን በምዕራባውያን ዘንድ ጽንፈኛ የሚባሉ አቋሞች እየበረቱ ባሉበት በዚህ ወቅት በታህሳስ ወር ሊጣሉ የሚችሉ የተባበሩት መንግስታት ድርጅት ማዕቀቦችን ለመከላከል ከአውሮፓ ሀገራት ጋር ለመደራደር እየጣረች ነው። በቴሄራን ከሀብታም የምንጣፍ ነጋዴ ቤተሰብ የተወለዱት አርጋቺ ከ1980 እስከ 1988 በተደረገው የኢራን ኢራቅ ጦርነት ውስጥ በፈቃደኝነት ተሰልፈዋል። ይህ ጦርነት በምዕራቡ ዓለም ብዙም የማይወሳ ቢሆንም አርጋቺን ጨምሮ በሚሊዮኖች የሚቆጠሩ ኢራናውያንን ሕይወት የቀረጸ ክስተት ነበር። በጦርነቱ ወቅት በኢራን አብዮታዊ ዘብ ውስጥ በማገልገላቸው የወታደራዊ አካባቢውን ስነ ምግባርና ጠባይ ለማወቅ ችለዋል። ከ10 ዓመት በኋላ ደግሞ በእንግሊዝ ሀገር ከኬንት ዩኒቨርሲቲ በኢስላማዊ ፖለቲካ አስተሳሰብ የዶክትሬት ዲግሪያቸውን
አግኝተዋል። ከዚያም በውጭ ጉዳይ ሚኒስቴር ውስጥ ደረጃ በደረጃ በማደግ በጃፓንና በፊንላንድ አምባሳደር፣ በመቀጠልም የውጭ ጉዳይ ምክትል ሚኒስትር ለመሆን በቅተዋል። አርጋቺ በኢራን ውስጥም ሆነ በዓለም አቀፍ ደረጃ ያለውን የኃይል አሰላለፍ ለማመጣጠን እየጣሩ ነው የሚሏቸዋል። የውጭ ፖሊሲያችን በሚዛናዊነት በእውነታ ላይ የተመሠረተ አታይና ገንቢ የሆነ ተግባራዊነት ላይ የቆመ ነው ብለዋል። በቅርቡ በቴህራን በተደረገ አንድ ኮንፈረንስ ላይ አስተዋይ እንግሊዝኛ ተናጋሪና ቀድሞውን የኒውክሌር ስምምነት በዝርዝር የሚያውቁ በመሆናቸው አገራቸውን በዓለም አቀፍ ደረጃ ለመወከል ተመራጭ አድርጓቸዋል። አርጋቺ ከዓለም ሀያላን ጋርም ሆነው ከመካከለኛው ምስራቅ ጎረቤቶቻቸው ጋር ያለውን ግንኙነት ለማሻሻል እየጣሩ መሆኑን ታዛቢዎች ይመሰክሩላቸዋል። በፖለቲካዊ አመለካከታቸው ለውጥ ፈላጊ አይደሉም ቢባሉም የመጀመሪያ ባለቤታቸው ሞታሌፌህ ከተባለ ታዋቂ እስላማዊ ፓርቲ ቤተሰብ መሆናቸውና የመጀመሪያውን የኒውክሌር ስምምነት ሲደራደሩ የቆዩበት ጊዜ አቋማቸውን እንዲቀይሩ እንዳደረገው ይገመታል። ስምምነቱን ሲደራደሩ ከቆዩ በኋላ ይበልጥ መካከለኛና ወግ አጥባቂነታቸው እየቀነሰ ይመስለኛል ይላሉ አንድ ታዛቢ። የእሳቸው ቀስ በቀስ በጥንቃቄ የመጓዝ ዘይቤ በኢራን ፖለቲካ ውስጥ በሊበራልና በጽንፈኛ ወግ አጥባቂዎች መካከል ባለው ግራጫ ቀጠና ውስጥ ተቀባይነት እንዲኖራቸው ረድቷቸዋል። ሰዎች በእሳቸው ላይ ተስፋ አላቸው የሚሉ ታዛቢዎችም ምክንያቱም ድርድሩን ያለ ብዙ ጫጫታ መምራት፣ ሁሉንም ኃይሎች በዙሪያቸው ማሰባሰብና የጽንፈኞችን ድምፅ ጸጥ ማድረግ የሚችሉ ሰው በመሆናቸው ነው ሲሉም ያወድሷቸዋል። የኒውክሌር ተደራዳሪው አባስ አርጋቺ የውጭ ጉዳይ ሚኒስትርን የተቀላቀሉት የኢራን ኢራቅ ጦርነት በተጠናቀቀበት ወቅት ሲሆን በመጀመሪያ ከሚኒስትሩ የዓለም አቀፍ ግንኙነት ትምህርት ቤት የመጀመሪያ ዲግሪያቸውን፣ በመቀጠልም በ1991 በቴህራን ከሚገኘው አዛድ ኢስላማዊ ዩኒቨርሲቲ በፖለቲካል ሳይንስ የማስተር ዲግሪያቸውን አግኝተዋል። አርጋቺ የእንግሊዝኛ ቋንቋ ችሎታቸውን ያዳበሩት በእንግሊዝ ሀገር ሲሆን በ1996 በኬንት ዩኒቨርሲቲ የማርክሲዝም ምሁር በሆኑት በፕሮፌሰር ዴቪድ ማክሌሌን መሪነት በፖለቲካና መንግሥት ሥርዓት ዙሪያ የዶክትሬት ዲግሪያቸውን ተቀብለዋል። በ20ኛው ክፍለ ዘመን ኢስላማዊ ፖለቲካ አስተሳሰብ ውስጥ የፖለቲካ ተሳትፎ ጽንሰ ሐሳብ እድገት በሚል ርዕስ ያቀረቡት የዶክትሬት ጥናት መመረቂያ ጽሑፍ የምዕራባውያኑን የፖለቲካ ተሳትፎ ጽንሰ ሐሳብ ከኢስላማዊ ማኅበረ ሐሳቦች ሃይማኖታዊ እሴቶች ጋር ያለውን ተስማሚነት ይተነትናሉ። አርጋቺ በድምዳሜያቸው እንደገለጹት ዘመናዊ ኢስላማዊ ፖለቲካዊ አስተሳሰብ የአላህን ፍጹም ሉዓላዊነት ከሕዝብ ሉዓላዊነት ጋር ለማስጣረቅ የሞከረ ሲሆን የምዕራባውያን ዲሞክራሲ ክፍሎች ከኢስላማዊ መሪዎች ጋር በማቀናጀት በእስላማዊ ሕግ ማዕቀፍ ውስጥ ዲሞክራሲያዊ ተቋማትን መፍጠር እንደሚቻልም አመላክተዋል። አንጋፋው ዲፕሎማት አርጋቺ በሙያ ዘመናቸው በርካታ ወሳኝ የኃላፊነት ቦታዎችን ይዘዋል። ከእነዚህ መካከል ከ1999 እስከ 2003 በፊንላንድ የኢራን አምባሳደርነት እንዲሁም ከ2003 እስከ 2004 የውጭ ጉዳይ ሚኒስቴር የምዕራብ አውሮፓ መምሪያ ኃላፊ ይገኙበታል። ይህም ወቅቱ ኢራን ከብሪታንያ፣ ፈረንሳይና ጀርመን ጋር ስለ ኒውክሌር መርሃ ግብሯ መደራደር የጀመረችበት ወቅት ነበር። በ2005 የሕግ ጉዳዮች ምክትል የውጭ ጉዳይ ሚኒስትር ሆነው የተሸሙ ሲሆን ከ2008 እስከ 2011 በጃፓን የኢራን አምባሳደር ከዚያም እስከ 2013 የኢሲያ ፓሲፊክ ጉዳዮች ዳይሬክተር በመሆን ሰርተዋል። እንደ አውሮፓውያን አቆጣጠር በ2013 ሐሰን ሮሃኒ ፕሬዝዳንት ሆነው ሲመረጡ በወቅቱ የነበሩት የውጭ ጉዳይ ሚኒስትር ጃቫድ ዛሪፍ አርጋቺን በኒውክሌር ድርድር ምክትላቸው አድርገው መረጧቸው። አቻቸው የነበሩት አሜሪካዊቱ አምባሳደር ዌንዲ ሸርማን በ2018 ባሳተሙት ትውስታቸው ላይ አርጋቺን እንደ ብረት የጠነከሩ ቁርጠኛና ረጋ ያሉ እንዲሁም ስለ ኒውክሌር ነዳጅ ዑደት ዝርዝር መረጃ ጠንቅቀው የሚያውቁ ሲሉ ገልጿቸዋል። በዚህም ብቃታቸው በ2015 ለተፈረመው ታሪካዊ የኒውክሌር ስምምነት መሳካት ቁልፍ ሚና ተጫውተዋል። አርጋቺ የዶናልድ ትራምፕ አስተዳደር በ2018 ከስምምነቱ ቢወጣም አርጋቺ ከስልጣን ከወረዱ በኋላም የስምምነቱን አስፈላጊነት በጽኑ መከላከላቸውን ቀጥለዋል። ለሳቸው ስምምነቱ ለኢራን 3 ዋና ዋና ጥቅሞች ነበሩት። እነሱም ማዕቀቦችን ማንሳት፣ የኢራንን ዩራኒየም የማበልጸግ መርሃ ግብር ሕጋዊ ዕውቅና እንዲያገኝ ማድረጉና ኢራንን እንደ ዓለም አቀፍ ስጋት አድርገው የሚስሉ የጠላቶችን ስም ማጥፋት ዘመቻ ማክሸፍ ናቸው። ከአሜሪካ ጋር ስላለው ግንኙነት አርጋቺ ያላቸው አመለካከት በተግባራዊነት ላይ የተመሠረተ ነው። በጥር 2014 እንደተናገሩት እስላማዊቷ ሪፐብሊክ አብዮታዊና ጸረ ኢምፔሪያሊስት አቋሟን እስከጠበቀች ድረስ ከአሜሪካ ጋር ያለውን መሠረታዊ ችግር መፍታት አይታሰብም። ሆኖም ግን ልዩነቶች
ውይይቶችን በብልሃት መምራት ይቻላል። ጉዳዩን ሲያጠቃልሉትም ወይ ጸረ ኢምፔሪያሊስት ንግግርን ትተዋለህ፣ ይህ ደግሞ ካሁን በኋላ እስላማዊቷ ሪፐብሊክ አይደለህም ማለት ነው፣ ወይ ደግሞ አሜሪካንን መጋፈጥ ይኖርብሃል። ስለዚህ ችግሩን መፍታት አይታሰብም፣ ነገር ግን ችግሩን መቆጣጠርና መምራት ይቻላል ብለዋል። አሁን አርጋቺ ከጊዜ ወደ ጊዜ እየናረ ለመጣው የቀጠናዊ ጂኦፖለቲካዊ ውጥረት ኢራን ለምትሰጠው ምላሽ ዋነኛ ማዕከላዊ ሰው ሆነዋል። በ2025 መገባደጃ ላይ የተቀሰቀሰውና እስከ 2026 የቀጠለው መጠነ ሰፊ ጸረ መንግሥት ተቃውሞ በአገሪቱ ላይ ከፍተኛ ቀውስ አስከትሏል። የኢራን ባለሥልጣናት በተቃውሞ ሳቢያ የሰዎችን ሕይወት ማለፉን ቢገልጹም የሰብአዊ መብት ተሟጋቾች ድርጅቶች ግን የሟቾች ቁጥር የበዛ እንደሆነ ይገምታሉ። አርጋቺ በዚህ አስቸጋሪ ወቅት የመንግሥታቸውን እርምጃ በመከላከል ረገድ ግንባር ቀደም የነበሩ ሲሆን ለተከሰተው ግጭትና ጥፋት ደግሞ ጽንፈኛ ቡድኖችን ተጠያቂ አድርገዋል። ከዚህ ሀገር ውስጥ ቀውስ ጎን ለጎን አርጋቺ በኒውክሌር ድርድር ላይ የነበራቸው ሚናም እጅግ ወሳኝ ነበር። የታይምስ ዘገባ እንደሚያመለክተው አርጋቺ ከኒውክሌር ተደራዳሪነት ወደ ውጭ ጉዳይ ሚኒስትርነት ካደጉ በኋላ የኢራን ድምፅ ሆነው አገልግለዋል። በምዕራባውያኑ ጫናና በሀገር ውስጥ አለመረጋጋት መካከል ሆነው የኢራን ብሔራዊ ጥቅም ለማስጠበቅና የኒውክሌር መርሃ ግብሩን በድርድር ጠረጴዛ ላይ ለማስቀጠል የዲፕሎማሲያዊ ጥበባቸውን ተጠቅመዋል። ይህም አርጋቺ በኢራን መንግሥት ውስጥ ያላቸውን ተሰሚነትና በአስቸጋሪ የፖለቲካ ማዕበል ውስጥ አገራቸውን ለመምራት ያላቸውን ብቃት የሚያሳይ ነውም አስብሏል። በኒው ሰው ዙሪያም ከሰሞኑ አንድ አዲስ መረጃ ከወደ ምስራቅ አውሮፓ ተሰምቷል። የስፔኑ ኤዲቶሪያል ዲዋን የተሰኘ ተቋም የእስላማዊቷ ሪፐብሊክ ኢራን የውጭ ጉዳይ ሚኒስትር እናም የዩኒቨርሲቲ ፕሮፌሰር በነበሩት በሰይድ አባስ አርጋቺ የተጻፈውን የድርድር ኃይል የፖለቲካና የዲፕሎማሲያዊ ድርድሮች መርሆችና ደንቦች የተሰኘውን መጽሐፍ በስፔን ሀገር ታትሞ መውጣቱን አስታውቋል። ይህ መጽሐፍ በዓለም አቀፍ ግንኙነት ዘርፍ እንደ ዋቢ ተጠቃሽ ሥራ የሚታይ ሲሆን የደራሲውን ሰፊ የትምህርትና የዲፕሎማሲ ሥራ ተሞክሮ እንዲሁም በኢራን የውጭ ግንኙነት ስትራቴጂ ውስጥ የነበራቸውን ቀጥተኛ ተሳትፎ መሠረት አድርጎ የተሰናዳ ነው ተብሏል። አርጋቺ በመጽሐፍ ውስጥ የዓለም አቀፍ ውይይት ስርዓቶች በሀገራት መካከል የሚፈጠሩ ግጭቶችን በሰለጠነ መንገድ ለመፍታት የሚያስፈልጉ ቁሳዊ፣ ምሁራዊና ባህላዊ ግብዓቶችን በጥልቅ ትንተናና በስልታዊ መንገድ አቅርበዋል ተብሏል። መጽሐፉ ይዘቱ በግልጽ የተቀመጠ፣ ቋንቋው ቀላልና የዓለም አቀፍ ትብብር መሠረት የሆኑ መርሆችን በስርዓት የሚተነትን በመሆኑ ከፍተኛ የማስተማር ዋጋ አለው ተብሎ እየተወደሰ ነው። ስራው ንድፈ ሐሳብን ከተግባር ጋር በማገናኘት ድርድር በዘመናዊው ዓለም ውስጥ ያለውን አስፈላጊነት ለተመልካች ጥልቅ ግንዛቤን ይሰጣል። መጽሐፉ በዋነኛነት ለዲፕሎማቶች፣ ለመምህራንና ለዓለም አቀፍ ግንኙነት ተማሪዎች የታለመ ቢሆንም ከሙያዊ ክበብ ባለፈ ተራው ሕዝብም ሊያነበው የሚችልና ሐሳብን የሚቀሰቀስ ሥራ ሆኖ ቀርቧል የተባለለት አርጋቺ በዚህ መጽሐፋቸው የኢራናውያንን ድርድር የባዛር ዘይቤ ተብሎ እንደሚታወቅና ትርጉሙም ቀጣይነት ያለውና ጽኑ ድርድር እንደሆነ ገልጸዋል። በመጽሐፉ የግርጌ ማስታወሻ ላይ የሟች እናታቸውን የድርድር ጥበብ በትዝታ አስፍረዋል። ሆኖም ድርድርን ከመጠን በላይ ማራዘም ያለውን ጉዳት ሲያስጠነቅቁ ፀሐይ በወጣበት ወቅት በረዶ የምትሸጥ ከሆነ ከሚያስፈልገው በላይ መደራደር ኪሳራ ነው በማለት ጽፈዋል። አባስ አርጋቺ ከአልጀዚራ ጋር በነበራቸው የቅርብ ቀን ቆይታም በአሁኑ ወቅት በኢራንና በአሜሪካ መካከል ምንም አይነት ድርድር እየተካሄደ እንዳልሆነ በግልጽ አስታውቋል። እንደ አርጋቺ ገለጻ ድርድር ማለት ሁለት ሀገራት ፊት ለፊት ተቀምጠው የሚነጋገሩበት ሂደት ሲሆን አሁን ግን ያለውን ግንኙነት በሌሎች ሀገራት በኩል መልእክቶችን መለዋወጥ ብቻ ነው። ኢራን ከአሜሪካ ወገን ቀጥተኛ የሆነና በክልሉ ወዳጆቻቸው በኩል የሚመጡ መልእክቶችን እንደሚደርሷት የገለጹት ሚኒስትሩ አላስፈላጊ ሆኖ ሲገኝ ምላሽ እንደሚሰጡ እንጂ ድርድር እየተካሄደ ነው የሚለው ወሬ ስተት መሆኑን ገልጸዋል። በመካከለኛው ምስራቅ የሚገኙ ወዳጆቻቸውና እንደ ሚስተር ዊትኮፍ ያሉ የትራምፕ ተወካዮች መልእክቶቻቸውን ማስተላለፋቸውን ቢቀጥሉም ይህ ግን በሰላም ሆነ በጦርነት ጊዜ የሚኖር የመልእክት ልውውጥ እንጂ የድርድር ውጤት እንዳልሆነ አብራርተዋል። የጦርነቱ ማቆሚያ ቅድመ ሁኔታዎችን በተመለከተ አርጋቺ ኢራን የምትፈልገው በኢራን ብቻ ሳይሆን በመላው ቀጠናው ጦርነት እንዲቆም፣ ተመሳሳይ ጥቃቶች እንዳይደገሙ ዋስትና እንዲሰጥና ለደረሰው ጉዳት ካሳ እንዲከፈል መሆኑን ገልጸዋል። አሁን ላይ ለድርድር የሚሆን የጋራ መሠረት እንደሌለና ለድርድር መቀመጥ በዋነኝነት የኢራን የበላይ አመራር የሕዝቡን ጥቅም ያስጠብቃል የሚል መደምደሚያ ላይ መድረስ እንዳለበት ተናግረዋል። አርጋቺ አክለውም ኢራን ከአሜሪካ ጋር በነበራት ግንኙነት መጥፎ
ተሞክሮ እንዳላት ገልጸው በአሜሪካ ላይ ያለን እምነት ዜሮ ነው ብለዋል። በ2015 የተደረሰውን ስምምነት አሜሪካ በራሷ ፍላጎት ማፍረሷና በዚህ ዓመትም በድርድር ሂደት ውስጥ እያሉ ጥቃት መፈጸሟ ለዚህ እንደ ምክንያት ቀርቧል። የዋስትና ጉዳይን በተመለከተ እንደ ፓኪስታን፣ ግብፅና ቱርክ ያሉ ሀገራት ዋስ ሊሆኑ እንደሚችሉ ለተነሳው ሐሳብ ሲመልሱ የአንድ ወይንም የሁለት ሀገራት ዋስትና ብቻ ሳይሆን የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ዋስትናም ቢሆን በቂ እንዳልሆነ ገልጸዋል። ኢራን በራሷ ሁኔታዎች ጦርነቱን ለማቆምና ምን አይነት ዋስትና ሊኖር እንደሚችል በጥናት ላይ መሆኗን ጠቅሰዋል። ፕሬዚዳንት ትራምፕ የሰጡትን የጊዜ ገደብ አስመልክቶ አርጋቺ ሲናገሩ እኛ የጊዜ ገደብ አንቀበልም፣ ማንም በእኛ ላይ የጊዜ ገደብ ሊያበጅልን አይችልም በማለት በድፍረት ተናግረዋል። ዛቻና ማስፈራሪያ በኢራን ሕዝብ ላይ እንደማይሰራና አሜሪካ አቀራረቧን ቀይራ በአክብሮት መነጋገር እንዳለባትም አሳስበዋል። ስለ ሆርሙዝ ሰምጥ የተጠየቁት አርጋቺ የሰምጡ ደህንነትና የትራንዚት ጉዳይ በዋነኝነት የባህር ዳርቻ ሀገራት የሆኑትን የኢራንና የኦማንን ጥቅም መጠበቅ እንዳለበት ገልጸዋል። ሰምጡ በአሁኑ ወቅት ክፍት ቢሆንም ከኢራን ጋር ጦርነት ላይ ላሉ አካላት ግን ዝግ መሆኑንም አስታውቀዋል። በጦርነቱ ወቅት ጠላት የሆኑ ሀገራት በኢራን የውስጧ ክልል ውስጥ እንዲያልፉ እንደማይፈቀድ፣ ሌሎች ሀገራት ግን በክልሉ ባለው አለመረጋጋትና በኢንሹራንስ ዋጋ መናር ምክንያት ማለፍ እንዳቆሙም ገልጸዋል። ይሁን እንጂ ከኢራን ጋር ስምምነት ላይ የደረሱ ወዳጅ ሀገራት መርከቦቻቸው በሰላም እንዲያልፉ አስፈላጊው ዝግጅት መደረጉንና ይህም በተግባርም የታየ መሆኑን ጠቅመዋል። አርጋቺ ያክለውም ሰምጡ የሰላም መተላለፊያ እንዲሆን ቢፈልጉም የአካባቢው ጥበቃ፣ የጉዞ ደህንነትና የደንብ ቁጥጥር ጉዳዮች ግን የኢራንና የኦማን የሉዓላዊነት መብቶች መሆናቸውን አጽንኦት ሰጥተዋል። አሜሪካ የተወሰኑ ደሴቶችን ለመቆጣጠርና የምድር ጦር ለማውረድ ስላሰበችው ወታደራዊ ዛቻ ሲጠየቁ አርጋቺ በድፍረት ምላሽ ሰጥተዋል። አሜሪካ እንዲህ አይነት እርምጃ ለመውሰድ እንደማትደፍርና ካደረገችው ግን ከፍተኛ የሰው ኃይል እልቂት እንደሚጠብቃት አስጠንቅቀዋል። ኢራን ጦርነቱን እንዳልጀመረች ነገር ግን በተቋሞቿ በራዳሮቿና በስትራቴጂካዊ አውሮፕላኖቿ ላይ ለደረሰው ጥቃት ጠንካራ የመከላከል እርምጃ መውሰዷን ገልጸዋል። በተለይም አዋክስ የተሰኘውን ውድ የአሜሪካ የስለላ አውሮፕላን በዝቅተኛ ዋጋ በሚመረት የኢራን ድሮን መምታታቸውን እንደ ምሳሌ ጠቅሰዋል። በምድር ጦርነት ደግሞ ኢራን ከዚህ በላይ የተሻለ ብቃት እንዳላትና ለማንኛውም ጥቃት ዝግጁ መሆኗን አስታውቀዋል። አሜሪካ ጦርነቱ ከ4 እስከ 6 ሳምንታት ሊፈጅ ይችላል ስለምትለው ግምት ሲጠየቁ አርጋቺ ኢራን ራሷን ለመከላከል ምንም አይነት የጊዜ ገደብ እንደማታስቀምጥም ገልጸዋል። አገራችንና ሕዝባችንን ለመከላከል በማንኛውም መንገድ በማንኛውም ጊዜ ዝግጁ ነን ብለዋል የውጭ ጉዳይ ሚኒስትሩ። ጠላቶቻቸው ጦርነቱ ሳይባባስና ተጨማሪ ጉዳት ሳይደርስባቸው በአስቸኳይና በቋሚነት እንዲያቆሙም መክረዋል። ኢራን የሚሳኤልና የድሮን ስርዓቷን በመጠቀም ጎረቤት ሀገራትን ታጠቃለች ለሚለው የአሜሪካ ክስ ሲመልሱ አርጋቺ ጥያቄውን በጥያቄ በመመለስ ታዲያ አሁን እየተተኮሱ ያሉት ሚሳኤሎችና ድሮኖች ከየት የመጡ ይመስሏቸዋል? ገና ከ2 ቀን በፊት $600 ሚሊዮን አሜሪካዊ አውሮፕላን የደመሰስ ነው በእኛ ድሮን ነው በማለት የኢራንን ወታደራዊ አቅም ዳግም አረጋግጠዋል። በፋርስ ባህር ሰላጤ አካባቢ ያሉ አረብ ሀገራት ኢራን አሜሪካንን ስትወጋ እኛ ለምን እንመታለን የሚል ቅሬታ እያቀረቡ ስለመሆኑ ተነሳቸው ጥያቄ አርጋቺ ዝርዝር ማብራሪያ ሰጥተዋል። ኢራን ጓደኞቹ የሆኑትን የአረብ ሀገራትን በጭራሽ እንደማታጠቃ፣ ነገር ግን በእነዚህ ሀገራት ውስጥ የሚገኙ የአሜሪካ የጦር ሰፈሮችን፣ ኃይሎችንና ተቋማትን እንደምትመታም ተናግረዋል። አሜሪካ የእነዚህን ሀገራት ምድር፣ የአየር ክልልና የውሃ ግዛት ኢራንን ለማጥቃት እየተጠቀመችበት መሆኑን የሚያሳዩ ተጨባጭ ማስረጃዎች መኖራቸውንም ጠቁመዋል። አሜሪካውያን ወታደሮች በአረብ ሀገራት በሚገኙ ሆቴሎችና ቢሮዎች ውስጥ በመሸሸግ ህዝቡን እንደ ሰው ጋሻ እየተጠቀሙበት መሆኑን የገለጹት አርጋቺ ቀጠናዊ ወዳጆቻቸው እኛን ከመውቀስ ይልቅ ጦርነቱን የጀመሩትና ግዛታቸውን ለጥቃት እየተጠቀሙ ያሉትን አሜሪካውያንና የጽዮናውያንን ስርዓት ሊያወግዙ ይገባል ብለዋል። አሁን ግን ብዙዎች ክፉ በሚባል ንግርታቸው እንደሚያነሱት ቀጣዩ የጽዮን ሚሳኤል እዚህ ሰው ላይ አነጣጥረዋለሁ፣ ቀዳሚውን ማን ያውቃል እንዲል አበሻ ቀጣዮቹ ቀናት ምላሽ አላቸው። ደህና ሰንብቱ የሳሎን ሰዎች።